በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክስተቶች በየቀኑ እየተመዘገቡ ይገኛሉ። ሌሊቱን በወጡ መረጃዎች መሰረትም የኢራን እስላማዊ አብዮታዊ ዘብ ኃይል IRGC እውነተኛ ቃል ኪዳን 4 ወይም ኦፕሬሽን ትሩ ፕሮሚስ ፎር የተሰኘው መጠነ ሰፊ ወታደራዊ ዘመቻ መቀጠሉን የገለጸ ሲሆን በዚህ ዘመቻም ኢራን በእስራኤልና በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ የሰነዘረችው 37ኛውን የጥቃት ማዕበል መክፈቷ ታውቋል። የጥቃት ማዕበሉ ቀደም ሲል ካደረገቻቸው ጥቃቶች ሁሉ በኃይለኛነቱና በመጠነ ስፋቱ የተለየ መሆኑም እየተነገረ ይገኛል። በተለይም በፈሳሽ ነዳጅ የሚሰሩና እጅግ ከባድ የተባሉትን ሆራምሻር 4 ሚሳይሎችን ለመጀመሪያ ጊዜ በብዛት ጥቅም ላይ መዋሏ የቀጠናውን የጸጥታ ሁኔታ ይበልጥ ውስብስብ አድርጎታል። እንደ IRGC መግለጫ ከሆነም ከቴል አቪቭ በስተደቡብ የሚገኘው የሃይኤላ የሳተላይት መገናኛ ማዕከል ለሁለተኛ ጊዜ ከፍተኛ ድብደባ ተፈጽሞበታል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት የሆርሙዝ ባህር ወሽመጥ መዘጋትን ተከትሎ ድርጊቱ በዓለም አቀፉ ማህበረሰብ ላይ ከፍተኛ ጫና ሊያሳድር ይችላል ሲል እያስጠነቀቀ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራንን የሚሳኤል ጥቃት፣ የሆርሙዝ ባህር ወሽመጥ መዘጋት ስጋትን፣ የአሜሪካን የአጸፋ እርምጃና የዶናልድ ትራምፕ ዛቻን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፉት 11 ቀናት በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነት በአሁኑ ወቅት ወደ አስከፊና ዓለም አቀፋዊ ስጋት ወደ ደቀነ ደረጃ ተሸጋግሯል። ሌሊቱን የወጡ ዘገባዎች እንደሚያመለክቱት ከሆነም የኢራን እስላማዊ አብዮታዊ ዘብ ወይም IRGC እውነተኛ ቃል ኪዳን 4 ወይም ትሩ ፕሮሚስ ፎር የተሰኘውን መጠነ ሰፊ ወታደራዊ ዘመቻ በመክፈት እንዲሁም በማጠናከር የአጸፋ እርምጃና የማጥቃት እንቅስቃሴውን ማጠናከሩን እየገለጸ ይገኛል። በዚህም በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ እጅግ አውዳሚ የተባለለትን 37ኛውን ዙር የሚሳኤል ጥቃት ሰንዝሯል። ይህ ጥቃት ቀደም ሲል ከነበሩ ዙሮች ለየት የሚያደርገው ደግሞ ኢራን ሆራምሻር 4 የተሰኙትን እጅግ ከባድና ዘመናዊ ባለብዙ ተተኳሽ ወይም መልቲ ዋርሄድ ሚሳኤሎችን በብዛት ጥቅም ላይ መዋሏ ነው። በሌላ በኩል ደግሞ የዓለም የነዳጅ መስመር በሆነው የሆርሙዝ ባህር ወሽመጥ ላይ የተደቀነው አደጋ የዓለምን የምጣኔ ሀብት ሁኔታ እያናወጠው ይገኛል። ኢራን በወሽመጡ ላይ የባህር ውስጥ ፈንጂዎችን መቅበር መጀመሯን ተከትሎ አሜሪካ የኢራንን ፈንጂ ጫኝ መርከቦች በመምታት እርምጃ መውሰድ ጀምራለች። ይህም የሁለቱ ኃይሎች ፍጥጫ የቀጠናውን ሰላም ብቻ ሳይሆን የዓለምን የምግብና የነዳጅ አቅርቦት ዋጋ በእጅጉ እየፈተነው ይገኛል። በዚህም የኢራን እስላማዊ አብዮት ዘብ በሰጠው መግለጫ 37ኛው ዙር ጥቃት ለ3 ሰዓታት የቆየና በተለያዩ አቅጣጫዎች የተሰነዘረ የተቀናጀ ጥቃት ነው። ጥቃቱ በዋናነት በእስራኤል የንግድና የፖለቲካ ማዕከላት ላይ ያተኮረ ሲሆን በተለይም በቴል አቪቭ የሚገኘው እንዲሁም ለሞሳድ ቁልፍ የመረጃ መቀበያ ማዕከል ሆኖ እያገለገለ የሚገኘው ሃይኤላ የሳተላይት መገናኛ ማዕከል፣ ሃይፋ፣ ቤር ያዕቆብ እንዲሁም ምዕራብ ኢየሩሳሌም የጥቃቱ ኢላማዎች ተደርገዋል። ከእስራኤል በተጨማሪም በባህሬን መናማ የሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈርና በኢራቅ አርቢል የሚገኘው የአሜሪካ ጦር ሰፈር በከባድ ሚሳኤልና በድሮን ጥቃት ተመትተዋል ተብሏል። አብዮታዊ ዘቡ ባወጣው መግለጫም በዚህ ጦርነት ውስጥ የምናስበው ስለ ጠላት ሙሉ በሙሉ እጅ መስጠት ብቻ ነው በማለት ግጭቱን የማያቆም መሆኑን በይፋ አስታውቋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ለPBS በሰጡት ቃለ ምልልስ የጦርነቱ ጥላ ከሀገራችን እስካልተወገደ ድረስ ጦርነቱን አናቆምም ብለዋል። በዚህ ዙር ጥቃት ኢራን ለምን ሆራምሻር 4 ወይም ሆራምሻር 4 በሌላ በኩል ደግሞ ሃይበር ተብሎ የሚጠራውን ሚሳኤል አሁን ለመጠቀም ወሰነች የሚለው ጥያቄ የብዙ ወታደራዊ ተንታኞች ትኩረትን ስቧል። ሆራምሻር 4 የኢራን እጅግ ዘመናዊና አደገኛ የሚሳኤል ቴክኖሎጂ ውጤት እንደሆነም ይገለጻል። ይህ ሚሳኤል እስከ 2000 ኪሎ ሜትር የመምዘግዘግ አቅም ያለው ሲሆን 1500 እስከ 1800 ኪሎ ግራም የሚመዝን እጅግ ከባድ ፈንጂ የመሸከም አቅም አለው። የዚህ ሚሳኤል ልዩ ባህሪ ደግሞ ባለብዙ ተተኳሾችን ወይም ክላስተር ሙኒሽንስ መያዙ እንደሆነም ይገለጻል። ይህም በአንድ ሚሳኤል ብቻ ሰፊ ቦታን ማውደም እንዲችል
እንዲችል ያደርገዋል። በተጨማሪም ሚሳኤሉ በፈሳሽ ነዳጅ የሚሰራ ቢሆንም በአጭር ጊዜ ውስጥ ለተኩስ ዝግጁ መሆን የሚያስችለው ቴክኖሎጂ የተገጠመለት በመሆኑ የጠላትን የመከላከያ ስርዓት ለማለፍ ምቹ ያደርገዋል። ኢራን ይህን ሚሳኤል አሁን ጥቅም ላይ ያዋለችው በእስራኤልና በአሜሪካ ላይ ከፍተኛ የስነ ልቦናና ወታደራዊ ጫናን ለመፍጠር እንዲሁም ስትራቴጂካዊ የኃይል ሚዛኑን ወደ እሷ ለማዘንበል በማለም እንደሆነ ይገመታል። ከሚሳኤል ጥቃቱ ጎን ለጎንም በሆርሙዝ ባህር ወሽመጥ ላይ እየታየ ያለው እንቅስቃሴ የዓለምን ማህበረሰብ ክፉኛ አስግቶታል። የሆርሙዝ ባህር ወሽመጥ በዓለም ላይ ካለው የነዳጅ ዝውውር 1/5 ወይም 20 በመቶ የሚያልፍበት ወሳኝ መተላለፊያ መሆኑ ይገለጻል። የኢራን አብዮታዊ ዘቡ ይህን ወሽመጥ ለመዝጋት የባህር ውስጥ ፈንጂዎችን መቅበር መጀመሩ ተዘግቧል። እንደ አሜሪካ የስለላ መረጃ ከሆነም ኢራን እስካሁን በአስራዎቹ የሚቆጠሩ ፈንጂዎችን የቀበረች ቢሆንም በመቶዎች የሚቆጠሩ ፈንጂዎችን በአጭር ጊዜ ውስጥ የመቅበር አቅም አላት። የኢራን ባለስልጣናት ጥቃቱ ካልቆመ 1 ሊትር ነዳጅ እንኳን ከቀጠናው እንዲወጣ አንፈቅድም በማለትም ዝተዋል። ይህ እርምጃ የዓለምን የነዳጅ ገበያ በእጅጉ እየፈተነ ይገኛል። በገበያ ላይ የታየው አለመረጋጋት የነዳጅ ዋጋ በየቀኑ ዋጋው እንዲለዋወጥ እያደረገው ይገኛል። በሌላ በኩል ደግሞ የተባበሩት መንግስታት የንግድና ልማት ጉባኤ ወይም ዩኤንሲቲኤዲ ባወጣው አስቸኳይ ሪፖርት የሆርሙዝ ባህር ወሽመጥ መዘጋት የዓለምን የምግብ ዋጋ ሊያሻቅብ እንደሚችል አስጠንቅቋል። በሪፖርቱ መሰረትም በዓለም አቀፍ ደረጃ ከሚመረተው ነዳጅ ድፍድፍ 30 በመቶ፣ ከፈሳሽ ጋዝ ወይም ኤልፒጂ 29 በመቶ እንዲሁም ከአርቲፊሻል ማዳበሪያ 1/3 በዚህ ወሽመጥ በኩል የሚያልፍ በመሆኑ መተላለፊያው ከተዘጋ በተለይም የእስያ ሀገራትና ዝቅተኛ ገቢ ያላቸው ማህበረሰቦች ለከፋ የኑሮ ውድነት ይጋለጣሉ። የተባበሩት መንግስታት ድርጅት ይህን የሞት ሸለቆ ተብሎ የተሰየመውን አካባቢ ለማረጋጋትና ዓለም አቀፍ የንግድ መስመሩን ክፍት ለማድረግ ጥሪ እያቀረበ ይገኛል። በሌላ በኩል ደግሞ ለኢራን የማስፈራሪያ እርምጃ አሜሪካ የሰጠችው ምላሽ ፈጣንና ጠንካራ እንደሆነ እየተገለጸ ይገኛል። ፕሬዝደንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ኢራን በሆርሙዝ ባህር ወሽመጥ ላይ ፈንጂዎችን ቀብራ ከሆነ በአስቸኳይ እንዲነሱ እንፈልጋለን፣ ካልሆነ ግን ኢራን ከዚህ ቀደም ታይቶ በማያውቅ ደረጃ መዘዝ ይጠብቃታል ሲሉ አስጠንቅቀዋል። ይህን ተከትሎም የአሜሪካ መከላከያ ሚኒስትር ፔት ሄግሴት እንደገለጹት በአሜሪካ ማዕከላዊ እዝ ወይም ሴንትኮም አማካኝነት 16 የሚሆኑ የኢራን ፈንጂ ጫኝ መርከቦች በአየር ጥቃት እንዲወድሙ ተደርጓል። አሜሪካ የባህር መስመሩን ደህንነት ለመጠበቅ ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን እየገለጸችም ትገኛለች። መከላከያ ሚኒስትሩ አሸባሪዎች የሆርሙዝ ባህር ወሽመጥን ዘግተው እንዲይዙ አንፈቅድም በማለት የአሜሪካን ጽኑ አቋም አንጸባርቀዋል። በሌላ በኩል ደግሞ እስራኤል በኢራን ላይ የምታደርገውን የአየር ጥቃት አጠናክራ የቀጠለች መሆኑ እየተገለጸ ይገኛል። የእስራኤል መከላከያ ሰራዊት በቴህራንና በሌሎች ዋና ዋና ከተሞች ላይ ታሪክ የማይረሳው የተባለለትን መጠነ ሰፊ ጥቃት ሰንዝሯል። በቴህራን የሚገኙ ነዋሪዎች ሁኔታውን እንደ ሲኦል ሲሉ እየገለጹትም ይገኛሉ። የእስራኤል መንግስት ለዚህ ጦርነት የሚውል ተጨማሪ $13 ቢሊዮን በጀት መመደቡን ያስታወቀ ሲሆን የፋይናንስ ሚኒስትሩ ቤዛሌል ስሞትሪች ይህንን በጀት ወጪ ሳይሆን ኢንቨስትመንት ነው በማለት ጦርነቱ እስከሚፈለገው ግብ ድረስ እንደሚቀጥል አረጋግጠዋል። እስራኤል ይህንን እርምጃ እየወሰደች ያለችው በሊባኖስ በኩል ከሂዝቦላ ጋር የምታደርገውን ውጊያ ጎን ለጎን እያካሄደች ባለበት በዚህ ወቅት ነው። በአንጻሩ ደግሞ የፕሬዝደንት ዶናልድ ትራምፕና የኢራን የወደፊት ግንኙነት እንዲሁም የጦርነቱ ተስፋ አሁንም ግልጽ ባልሆነ ሁኔታ ላይ ይገኛል። ፕሬዝደንት ትራምፕ በቅርቡ በሰጡት ጋዜጣዊ መግለጫ ጦርነቱ በአጭር ጊዜ ውስጥ እንደሚጠናቀቅ ቢተነብዩም በኢራን በኩል ግን የእርቅ ፍላጎት እየታየ አይደለም። ኢራን በአሜሪካና በእስራኤል ጥቃት እስካሁን ከ1300 በላይ ሲቪሎች መገደላቸውንና 10,000 የሚጠጉ የሲቪል ተቋማት መውደማቸውን በመጥቀስ ጥቃቱ ሲቪሎችን ለማሸበርና ከፍተኛ ስቃይ ለማድረስ የታለመ ነው ስትል በተባበሩት መንግስታት በኩል ክሷን እያቀረበችም ነው። ከዚህ ጋር በተያያዘም የኢራን ፓርላማ አፈጉባኤ መሐመድ ቃሊባፍ እኛ የተኩስ አቁም አንፈልግም፣ አጥቂው ትምህርት እንዲወስድ በሌላ ጥቃት መመታት አለበት በማለት
የኢራንን ግትር አቋም ዳግም አንጸባርቀዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው ጦርነቱን በ4 ሳምንታት ውስጥ ለማጠናቀቅ ቢፈልጉም ኢራን አዲሱን የበላይ መሪ ሙጅታባ ኻሜኔን በመሾምና ህዝባዊ ሰልፎችን በማዘጋጀት የአገዛዝ ለውጥ ፍላጎት እንደሌላት እያሳየች ትገኛለች። የአሜሪካ ባለስልጣናት ለጦርነት ተጨማሪ $50 ቢሊዮን በጀት ሊጠይቁ እንደሚችሉም እየተነገረ ይገኛል። ይህ ሁኔታ የሚያሳየውም ጦርነቱ ትራምፕ እንዳሉት በቀላሉ የሚጠናቀቅ ሳይሆን ወደ ሰፊ ቀጠናዊና ዓለም አቀፋዊ ቀውስ ሊያመራ የሚችል መሆኑን ነው። በተለይም በኢራን በኩል እኛንን የጦርነቱን ማብቂያ የምንወስነው የሚለው መግለጫ ግጭቱ ለረዥም ጊዜ ሊቀጥል እንደሚችል ፍንጭ የሰጠ ጉዳይ ተደርጎ ተወስዷል። እናም የኢራን 37ኛው ዙር የሚሳኤል ጥቃትና በሆርሙዝ ባህር ወሽመጥ ላይ የተደቀነው የፈንጂ አደጋ መካከለኛው ምስራቅን ወደማይመለስ ጥፋት እየመራው ይመስላል። የሆራም ሻህር 4 ሚሳኤሎች አጠቃቀም ኢራን ያላትን ወታደራዊ አቅም ለማሳየት የተጠቀመችበት ስትራቴጂ ሲሆን የአሜሪካና የእስራኤል ያጸፋ እርምጃ ደግሞ ግጭቱን ይበልጥ እያባባሰው ይገኛል። የሆርሙዝ ባህር ወሽመጥ መዘጋት ስጋት በዓለም ምጣኔ ሀብት ላይ የደቀነው አደጋ በተለይም በምግብና በነዳጅ ዋጋ ላይ ሊያስከትል የሚችለው ጫና ዓለም አቀፍ ትብብርን የሚሻ ጉዳይ ተደርጎም ይወሰዳል። ሆኖም ግን በሁለቱም ወገኖች በኩል የሚታየው ግትርነትና የሰላም ድርድር አለመኖር ቀጠናውን ወደ ከፋ ጨለማ እየገፋው ይገኛል። የፕሬዝደንት ዶናልድ ትራምፕ ጦርነቱን በአጭር ጊዜ የማጠናቀቅ ዕቅድ በኢራን እስከ መጨረሻው የመዋጋት ጽናት ተፈትኗል። በዚህ አስቸጋሪ ወቅትም ዓለም አቀፉ ማህበረሰብና የተባበሩት መንግስታት ሰብአዊ ቀውሱን ለመቀነስ እንዲሁም የንግድ መስመሮችን ደህንነት ለመጠበቅ የሚያደርጉት ጥረት ለቀጣዩ ጊዜ ወሳኝ እርምጃ ተደርጎ ይወሰዳል። ከዚህ ባሻገርም የዶናልድ ትራምፕና የኢራን ግንኙነት ወዴት ሊያመራ ይችላል የሚለው ጉዳይ አሳሳቢ መሆኑ እየተገለጸ ይገኛል። ትራምፕ ጦርነቱን በ4 ሳምንታት ውስጥ እንደሚያጠናቅቁ ቢተነብዩም ኢራን ግን አዲሱን የበላይ መሪ ሙጅታባ ኻሜኔን በመሾም ለረዥም ጊዜ ጦርነት መዘጋጀቷን ግልጽ እያደረገች ነው። ፕሬዝደንት ትራምፕ የኢራንን አመራር የመቀየር ፍላጎት እንዳላቸው በግልጽ ባይናገሩም ኢራን በሆርሙዝ ስትሬት ወይም በሆርሙዝ ባህር ወሽመጥ ላይ በምታደርገው ማንኛውም እንቅስቃሴ ዋጋ ትከፍላለች የሚለው ማስጠንቀቂያቸው ወደፊት ለሚወሰዱ እርምጃዎች አመላካችና ፍንጭ ሰጪ ንግግር ተደርጎ ተወስዷል። በሌላ በኩል ደግሞ የኢራን የደህንነት ኃይሎች በሀገር ውስጥ የሚነሳውን ማንኛውንም ተቃውሞ በጠላትነት ለመፈረጅና በኃይል ለመደምሰስ ዝግጁ መሆናቸውን የፖሊስ አዛዡ አህመድ ረዛ ራዳን እየተናገሩ ይገኛሉ። እናም በመካከለኛው ምስራቅ ያለው ሁኔታ ወደማይቀለበስበት ደረጃ እየተሸጋገረ ሲሆን የኢራን 37ኛው የጥቃት ማዕበልና የሆራም ሻህር 4 ሚሳኤሎች በጦር ሜዳ ተግባር ላይ መዋል፣ የሆርሙዝ የባህር ወሽመጥ መዘጋት ስጋት፣ የአሜሪካና እስራኤል የተቀናጀ አየር ድብደባ ቀጠናውን ወደ ታላቅ የጦርነት ቀውስ ውስጥ ከቶታል። የዓለም ምጣኔ ሀብት በነዳጅ ዋጋ መዋዠቅና በንግድ መስመሮች መዘጋት ሳቢያ ስጋት ላይ ወድቋል። በትራምፕ አስተዳደርና በኢራን አብዮታዊ መንግስት መካከል ያለው የቃላት ጦርነት ወደ ምድር ወታደራዊ እርምጃ ተቀይሮ የብዙዎችን ሕይወት እየቀጠፈ ይገኛል። ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ትኩረት እየተከታተለ ቢሆንም እስካሁን ያለው ሂደት ግን የዲፕሎማሲያዊ መፍትሄን ሳይሆን የወታደራዊ የበላይነትን ፍለጋ የሚያሳይ ሆኖ ቀጥሏል። የጦርነቱ መቋጫም በትራምፕ ትንቢት መሰረት በቅርቡ ይሁን ወይም በኢራን ዛቻ መሰረት እስከ ጠላት ሽንፈት የሚቀጥል ወደፊት የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።